እኔ ካየኋት እሷም ማየታኝ ሊሆን ይችላል፣ አይታወቅም። ወይኔ ኧረ ወይ ፍፄ እውር ፍቅር ያጠናግራል የሚባለው አለ ብሩኬ። የሀብ ነገርስ እየተደበደበ እያለ የሚቀበለውስ ነገር እንዴት አያችሁት ጋይስ? በቃ ልቤት ሰው ፍቅር መጋኛ ነው የሚባለውን ነገር ዛሬ ፍፄ ጋር አየሁት። ቤተሰብ ለሀይሚና ለቡሩኬ መሳቂያ ሆነ ቁጭ። እንግዲህ ፍቅር መጋኛ ነው። ተው እንጂ ቤተሰብ ምን ነው ጨከናችሁበት? እኔ ፍቅር ነው እንደዚህ ያረገኛለው። ሰው መረዳት አይ ቡቡዬ በደህና ቀን ከጎንሽ አድርገሽ ነው እንጂ አንቺን በደህናው ቀን እንደው ተሰቃይተሽ ነበር። አላስታወቀብሽም እንጂ በዚህ ፊትሽ ይዘሻት ነበር። ምን ሆነ ነው መሌ ማለት ነው። ወንድሞችን ጨፍጭፎ ገደላቸው ማለት ነው። እኔ የምለው ሀብ ለምንድን ነው ያሮጠው? ጥያቄ ሆኖብኛል። ብሩኬ ሮጦ አምልጧል። ያምራል ስቲልስ እና ሱፍ ለብሽ ያምርብሻል ሁሌ ለበሽ እያላችሁ ነበረ። ወይኔ ዛሬ ከግራም ከቀኝም መኪናው ሲወርሳት መኪናው ጥግ ስትሆን ሰርፕራይዙ መኪና መስሎኝ እንዴት ደነገጥኩ። እነዛን በደንብ ለማብዛት እንደውም አሪፍ ልጆች ያው እዚህ ጋር ስራ አለ ልቀልድ አልችልም። ስለዚህ ላንተ ቀልድ የለም ሄሉዬ። ሪል ስቴት እውነተኛ ሪል ስቴት ነው። እንዴት እንደሆነ እውነቱን ባናቀውም ማለት ነው ብዙ ሰው ሲያስተናግድ እናየዋለን ማለት ነው። ሄሉዬ እንግዲህ አንድ ምዕራፍ ለቢኒያም ቢኒያም እንግዲህ ማመን አቅቶት ያው ፌንት እንደ መውደቅ ቆጠሩት። እስኪ ወደ መጨረሻ ላይ ስለሱ አወራችኋለሁ። ዛሬ ግን የጨረቃ ፋሚሊዎችን ላስቀድማቸው። የጨረቃ ፋሚሊዎች መጥተዋል። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ በኩል ፈጣሪ ይመስገን። እንግዲህ የጨረቃ ፋሚሊ ዛሬ በፍፄ ቤት ከች ብለዋል። በፍፄ ቤት ከች ሲሉ ፍፄ በፍቅር ተይዣለሁ፣ የምታልፈው በእኛ ሰፈር ነው። ልጅቷን አንድ ቀን ነው ያየዋት። እንግዲህ የምትሆነው ማናት ገምቱ ቤተሰቦች። ጨክናችሁበታል። ብቸኛ ሆኗል። ተዉ አጣምሩት ፍፄን። እውነት አንዷ ላይ ጣሉትና ከዛ ከተስማማው ይቀጥላል፣ ካልተስማማው ደግሞ ይቀይራል። ቤተሰብ እናንተ እስክትመርጡ ድረስ አትቆዩ። ስለዚህ ከአንዷ ጋር አጣምሩትና ብሩኬና ሀይሚም ቤታቸው እንዳይዘጋ ያው እንደተለመደው አንድ ቀን በብሩክ ቤት አንድ ቀን በሀይሚ ቤት እንዲመጡ። ሌላ ሶስተኛ ወገን ከተጨመረ ያው ትዝ ይላችኋል ከዚህ በፊት እነ ሙቤና ሀሰን ያሉ ጊዜ ያው ቤት 2 ቀን 3 ቀን ይዘጋል። ይሄ ማለት ቢዝነስ ይናጋል ማለት ነው። ቤተሰቦች ያው ጓደኝነቱ እንዳለ ሆኖ ያለ ግን ደግሞ እዚህ ጋር ስራና ስራ የሚባል ነገር አለ። ስለዚህ ያንድ ቀን ቪዲዮ ያው ዋጋ አላት ማሰብ አለባችሁ። እዚህ ጋር ደግሞ እንደ ጠላት እየሆንኩ ሳይሆን ያኔ ሁለቱም መስራት አለባቸው። ፍፄም ማደግ አለበት። ፍፄም ማደግ ሲኖርበት አንድ ሰው ያስፈልገዋል። ስለዚህ ውድ ቤተሰቦች ከአንዱ ጋር አጣምሯት። ወይ ያቺ ሳምርዬ ነው ማነው ስሟ ማነው ሳሮን፣ እሷን አምጡለት። እሷ ልጅ ታዋጣዋለች ብዬ አስባለሁ። እንግዲህ በደጃችን ስታልፍ ስትሄድ ነው እሷም ታፈቅረኝ ይሆናል እኔም ማፈቅራታለሁ ብሎ እንግዲህ ልጅቷን ማንነቷን አልገለጸም። እነ ብሩኬና እነ ሀይሚ ግን ቀስ ብለው አስልተው ይደርሱበታል ብሎ አስቦ ይመስለኛል። እንግዲህ ያው እሷኑ ለመግለጽ ይመስለኛል። ቤተሰቦች ደግሞ በይበልጥ የናንተ ኃላፊነትና የናንተ ግፊት ያስፈልገዋል። እዚህ ሶሻል ሚዲያው ላይ ከሆነ ሰው ጋር ለመምጣት የናንተ ኃይል ያስፈልገዋል። ምክንያቱም ለብሩኬ ኃይል የሆናችሁት ለብሩኬና ለሀይሚ ኃይል የሆናችሁት እናንተ ውድ እንቁ የሆናችሁ ቤተሰቦች ናችሁ እና በምርጫችሁ ለብሩኬም አልተሳሳታችሁም፣ ለሀይሚም አልተሳሳታችሁም። ሁነኛ ሰው ነው የመረጣችሁት። እውነት ለመናገር የጨረቃ ፋሚሊ ኦዲየንሶች አንደኛ ናቸው። ጨረቃ ፋሚሊ ማለት ባይዘወይ ሀብ ነው ያወጣላት የጨረቃ ፋሚሊ ብሎ አንድ ቀን ኮመንት ስር ጻፈ። ከዛ ብሩኬ እንዲታይ ሊንክ አስቀመጠው ከላይ ያደረገው። ከዛ በዛው የጨረቃ ፋሚሊ ተብሎ ቀረ። ታስታውሳላችኋል? ሀብ ነው ያወጣው ይሄንን ስም ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ ዛሬ ፍቅር ይዞኛል በሚል አይዲያ ነው የመጡት። ስለ ትናንትናውም አይዲያ አንዳንድ ነገሮችን እየተናገረ ነበር ፍፄ። ጥሩ እንዳልሆነ መጥፎ እንደሆነ ግን ደግሞ ያው ለማስተማር እንደመጡ እያስረዱ ነበረ። ያው እኛ ገብቶናል የገባን። እኔም ደግሞ ዝም ብዬ አንዳንዴ ለቪዲዮ ማሳመሪያ ብዬ ይጣራልን ሽሻው ከየት መጣ ምናምን ብያለሁ። ያው አንዳንድ ቤተሰቦች እንዲህ አትበይ ሰድቡሻ ምናምን ብላችሁኛል። አመሰግናለሁ። ግን ያው ለድምቀቱ ለጨዋታው ድምቀት ነው እንጂ ያው ቤተሰቦቻችን ነብሩክ
የቡና አድናቂዎችም አይደሉም እንኳን አይደለም የሺሻ ማለት ነው። ሶ እኔ ዝም ብዬ ለቪዲዮ ማድመቂያ ይጣራልን ምናምን ብያለሁ እና በዛ አንዳንዶቻችሁ አስተያየታችሁን ተቀብያለሁ ማለት ነው። ውድ ቤተሰቦቼ ሌላው እንግዲህ ለፍፄ እንግዲህ አስተዋውቁት፣ ከአንዷ ጋር አስተዋውቁት። በቃ ሁለት መሆን አለበት። ዩቲዩብ ቻናል ከተከፈተ ግዴታ ነው ሁለት መሆን አለበት። ስለዚህ እንግዲህ እዚህ ጋር እያባበሉት ነው። ሞኝ ፍቅር ነው ያዘኝ። እኔ በእኛ ሰፈር ነው የምታልፈው፣ በእኛ ደጅ ነው የምታልፈው፣ ስልቋን አላቀውም፣ ማንነቷን አላቀውም ይላል። ግን እኔ እንደሚመስለኝ ሳምሬ ናት የምትሆነው ብዬ ያስብኩት ማለት ነው። ቤተሰቦችስ ማናት ብላችሁ ታስባላችሁ? ማናት ብላችሁ ትገምታላችሁ? ከዚህ በፊት በዛው ፍቅረኛ ነበረችው የሚባል ወሬ ነበረ። ያው እንግዲህ ያይን ፍቅርም ሊሆን ይችላል፣ እውነተኛም ፍቅር ላይሆን ይችላል በአሁን ሰዓት ማለት ነው። ሶ ፍፄን እንግዲህ በዚህ መልኩ ዛሬ እንግዲህ እስከ ነገ ድረስ ከአንዷ ጋር አጣብሱትና አስማሙትና ከአንዷ ጋር ይዞ ይምጣ ማለት ነው። ቤተሰቦች አይመስላችሁም? ለምን ብቻውን ይጎዳል? ለምን የሃይሚና የብሩኬስ ቤት ይዘጋል አይደል? ግዴታ አንድ ሰው ካለው አይዘጋም ማለት ነው። የሃይሚና የብሩኬ ቤት ማለት ነው። ሶ አደራሽን አንቺን ዝቅ የሚያደርግ ነገር አይዲያ ይዘሽ እንዳመጭ ብላችኋል። ቤተሰብ ትስራ፣ የፈለገችውን ትስራ፣ በቤቷ እንደፈለገች ትሁን። ማንነቷን የሚያውቀዋል፣ ማንነቱን የሚያውቀዋል። ብሩኬንም ሃይሚንም ማንነታቸውን የሚያውቃል። ሰው እዚህ ጋር ስላወራ ምንም ነገር አያመጣም። ስለዚህ እሷን የማይጎዳ ነገር ብሩኬንም የማይጎዳ ነገር የፈለገችውን አይዲያ ይዛ ትምጣ ሃይሚ ማለት ነው። እውነተኛ የሆነ ሰው አይቀየርም። እነዛ ደግሞ እውነተኛ ያልሆኑ ሰዎች ይቀየራሉ፣ ስም ይሰጧታል። እነዛ ደግሞ እነሷን ያጠነክሯታል። እኔ ምንም አይመስለኝም ባይዘወይ ማለት ነው። እና የፈለገችውን አይዲያ መስራት መብት አላት። እንደ ወንድሟ ጠንካራ መሆን አለባት፣ እንደ ወንድሟ ማለት ነው። እንደ አብርሽን አይታችሁት ከሆነ እንግዲህ በሱ ልክ ሚዲያው ላይ የሚሰደብ ሰው የለም። ባይዘወይ 1 አመት ሙሉ ቀጥ አድርገው ያዙት የጋሽዬ ልጆች ሚዲያውም ማለት ነው። ሚዲያው በሙሉ የመሬ ነው። እስኪ በነ ብሩክ የማይሰራ ሰው ንገሩኝ፣ በነ አብርሽ የማይሰራ ሰው ንገሩኝ። ፌመሱ ሁሉ ነው የሚሰራው። አሁንማ ዛሬ ቡታጅራ ራሱ የሆነ ጓደኞቻቸው የሆነ ቮይስ ወጥቶባቸው ነበር። እኔ ደግፈዋለሁ በነገራችን ላይ ልመና ከመሄድ ስደት ከመሄድ እንደዚህ እርስ በራሳቸው አንዱን ሰድቦ እንደዚህ አድርገው ብር አግኝተው ራሳቸው የሚቀይሩ ከሆነ እውነት አብርሃምን በጣም አመስግኑት። የምሬ ነው። አብርሃም መመስገን አለበት። ለነዛ ሰዎች ብር አጥተው የስራ እድል በመክፈቱ፣ ለወጣቱ የስራ እድል በመክፈቱ እውነት የሚመሰገን ልጅ ነው። እኔ እንደዛ ነው ያደነኩት። እና ስራ የለም ወጣቱ ብሏል። ስራ የለም፣ ስራ ስለሌለ ነው እንጂ አብርሃምን እኛ እንወደዋለን። በዚህ ልክ ልናረገው አይደለም ምናምን ብለው ብቻ በሌላ ሀሳብ መጣበታለሁ እንጂ ቮይስ እየሰማሁ ነበረ። እኔም ገምቻለሁ በነገራችን ላይ፣ ምክንያቱም ያለፈ ታሪክ ነው ያ ታሪክ። እና ይሄን ይመስላል ቤተሰቦች። እዚህ ጋር ደግሞ እንግዲህ ሳምራዊትና መሌ እንዲሁም ሀብ እናቴ ሲጋራ ጨስክ ተብሎ ዛሬ እናቴ መግቢያ ቀዳዳ እስከሚያጣ ድረስ ነው የተቀጠቀጠው ማለት ነው። እኔ የምለው ለምንድን ነው ያልሸሸው? በጣም እኮ ነው የመታው በነገራችን ላይ ማለት ነው። መሌ እንግዲህ ወደ ዩቱብ አለሙ ላይ እየመጣ ስለሆነ አንዳንዴ ምንድን ነው ይሄ ነገር እውነተኛ ነው እውነተኛ አይደለም ያኔ ማጣራት መቻል አለብህ ይመስለኛል። ፌደራል ይመስለኛል አመታቱ ካራቲው ራሱ ለወንድሙ የተጠቀመው ነገር እንደገና ደግሞ የወታደር ልብስ ሲለብስ አይቼዋለሁ። ባይዘዌ ይመስለኛል የሀገራችን ዳር ድንበር አስጠባቂና አስከባሪ ይመስለኛል። እንግዲህ ከበፊቱ ካየሁት ነገር ማለት ነው። በፊት የፌደራል ልብስ ይለብስ ነበረ። ሶ እንደዚህ አይነት ነገሮችን ያኔ ቆም ብላ ማሰብ አለብህ። ብሩኬ በቀደም ሮጦ አመልጧል። ዛሬ ግን ይሄ ማለት ነው እንግዲህ የሱ ታናሽ ነው ይሄ ሀብ ማለት ነው። አንገቱን ደፍቶ ተደበደበለት። ሳምሪ እንኳን አደነቅኳት፣ ሮጣ አመለጠች። በሚገርም ሁኔታ ሮጣ አመለጠች ማለት ነው። እና እሱ ጭራሽ ቆሞ ይደበደባል። ምን አስቦ ነው? አይመታኝም ብሎ ነው ወይስ ይመታኛል ብሎ ነው? አላቅም። እና ብሩኬን ያወቀበት የሱን ጸባይ ማለት ነው። እና አንተ ሲለው እኮ እግራ ውጪ ብሎ እኮ ነው ባህር ማዶ ተሻግሮ፣ እንደውም የሆነ ቦይ ነበር እሱን ተሻግሮ የመኪና እንትን ይሄ መኪና ትልቁ መኪና ነበር እሱ ጋር ነው እኮ ዞሮ ያመለጠው ማለት ነው ብሩክ። ሀብ ደግሞ እዛው ሆኖ እናቴ ካራቴ ኩርኩም ተቆነደደ አይገልጸውም። እና ባይዘወይ ማለት ነው ብራንካችሁ ያስተምራል። ያው በዚህም ተባለ በዚህ
ትንሹ ወንድማችሁም ስለ ጫት ነው ያስተማረው፣ አንተም ደግሞ ስለ ሲጋራ ነው ያስተማርከው። ያው በጠቅላላው ሲጋራ አጫሽ አይደሉም። ቪዲዮውን ለማስተማሪያ ያክል ነው ይዘውት የመጡት። ውድ ቤተሰቦቻችን መሌም እንግዲህ ጀማሪ እንደመሆኑ መጠን እስካሁን ድረስ አንድን ቪዲዮ አልጫነ፣ ቅመሟ ብቻ የጫነችበት ነው። ያው እንግዲህ ነገም ተነጎዳ ይመጣል። እንደዚህ አንዳንድ ቦታ እየተገናኘ መስራት ስላለበት ነው። ናኔም ተማሪ ናት የለችም። እንዳጋጣሚ ስምርዬ ብቻ ነች ያለችው። ስምርዬም እንደምታውቁት እሷም ዩቲዩበር ናት። እንግዲህ 50 ይላሉ እነሱ ደግሞ 100 ይላሉ። እኛን ደግሞ 20 አስገቡን። እስኪ ምን ችግር አለው? ምን ችግር አለው? እስኪ ከሰው ሰው ቢለዩ አመት የማይቆዩ ይባላል አይደል? ቤተሰብ እስኪ እኔንም 20 አስገቡኝና ደስ ይበለኝ። ምን አለ የሰው ደስታ የሚያስደስታችሁ? የምትለፉም አላችሁ በነገራችን ላይ ማለት ነው። ግን ደግሞ እስኪ ሰብስክራይብ ያላረጋችሁኝ አሁን ብዙ ናችሁ። የብሬ ነው። እስኪ አርጉኝ። በቃ ምን ችግር አለው? ላይክ አርጉልኝ፣ ሰብስክራይብ አርጉልኝ፣ ደስ ይበለኝ። እና ውድ ቤተሰቦቼ ለዛሬ ስለ ሀብና ስለ መሌ ያለኝ መልእክት ይሄን ይመስላል። ሌላ ጊዜ ኩርኩም ሲመጣብህ ሮጠህ ማምለጥ ግድ ይልሃል። ሮጠህ ማምለጥ አለብህ። ምክንያቱም ቆመ መደብደብ የለብህም። አይመታኝም ብሎ ሊሆን ይችላል። ኋላ ይሄም እንዲ ብሩክ እንዴት እንዳሯሯጠው በነገራችን ላይ ከናኒ ጋር ስለሚጣላ ናኒ ጋር ተጣልተ ነው ምን ሆነ ነው ምን ተፈጥሮ ነው ችግርክን ንገረኝ ብሎታል፣ ጠይቆታልና ምንም ችግር የለብኝም ስላለው ከዛ ስለተናደደ ነው እንደዛ ያደረገው እንጂ መሌም ያኔ መጥፎ ነገር አስቦ አይደለም በነገራችን ላይ ማለት ነው። ቤተሰቦች እና እንረዳቸዋለን፣ እኛ ቤተሰቦችም ትረዷቸዋላችሁ። እዚህ ጋር ደግሞ እንግዲህ በጣም ሙቀት ነው። በረንዳ ነው የማወራው። ቤተሰብ በጣም ትንፋሼ በኋላ እንዳይረብሻችሁ ይቅርታ ጠይቃለሁ። በጣም ይሞቃልና ትንፋሼ ትንሽ እየተቆራረጠ ነው። በጣም ስለሚሞቅ አልቦኛል። ዱባይ ላይ ታውቃላችሁ ይቀቅላል ማታም ቀንም ማለት ነው። እና እዚህ ጋር እንግዲህ ሄሉዬ እንግዲህ አይሆንም ይሆናል ያሉት ሳይሆን አይሆንም ያሉት ህይወት ይቀጥላል ማለት ነው። ዛሬ እንግዲህ አሟት ነበረ ሰሞኑን። ያው በአመማ ሰዓት ከጎኗ ቢኒ ሆኖ ክፉንም ደጉንም አብረው ስላሳለፉ እንዲሁም ደግሞ የወደፊት እቅዳቸውን በልባቸው ይዘው ለወደፊት እንግዲህ አንድ እርምጃ የሚያራምደውን በህይወቴ አንድ ማስታወሻ ማድረግ አለብኝ ብላ በራሷ ሰዓት 70% ከፍላ ሪል ስቴት ዛሬ አስፈርመው ሰጥተዋለች ማለት ነው። እሱም በሚገባ አላምን ብሏት በጣም በሰርፕራይዝ ሰስፔንስ ሆኖ ፈርሞ ወረቀቱ በስሙ መሆኑን እስከሚያውቀው ድረስ ራሱ አልባነንም። በጣም ይገርማልና ያው በጣም ደስ የሚል ነገር ነው ያደረገችው ሄሉ። ሰው ያረገላችሁን ነገር ሳይሆን በቃ ማን እንዴት ነው እናንተ በችግራችሁ ጊዜ ካጠገባችሁ ማንም ሰው ሳይኖር የማትጠብቁት ሰው ከጎናችሁ ሆኖ በአመማ ሰዓት እንደዛ ስለተንከባከባት ሁሉ ነገር እንደራሱ አድርጎ አይቶ እንደዛ እዚህ ደረጃ ስላደረሳት ግማሽ ፐርሰንቱን ከፍላ ሞራል እንዲሆነው ከዛ በኋላ ቀሪውን ደግሞ እሱ እየከፈለ የስራ እድገት አለኝ እንዲል አድርገዋለች። በጣም ደስ የሚል ነገር ነው እውነት ለመናገር በጣም እውነት በዚህ ልክ አላሰብኩም እኔ በፍጹም። እና ሄሉዬ ሁልጊዜም ያንቺ መልካምን ነገር ሁሌም የምጠብቀው ነገር ነው እውነት ለመናገር። ብዙ በጨነቃት ጊዜ ብዙ ልቧ በተሰበራ ጊዜ ብዙ ነገር እጸልይ ነበር። ከጸሎቴ አንዱ ተሳክቷል፣ ግማሹ ሙሉውን ደግሞ እንዲሳካ እንግዲህ መልካም ምኞቴ ነው። እኔም በሰላም ሀገሬ ገብቼ የተመኘሁትን ነገር አብረን እንደምናደርገው ተስፋ አለኝ። ባለሙሉ ተስፋ ነኝ ማለት ነው እውነት ለመናገር ውድ ቤተሰቦቼ የምሬን ነው። ደግሞ ውሸቴ እንዳይመስላችሁ። ደግሞ ሲጀመር አይዋሽም ሲጀመር ማለት ነውና ሄሉዬ ይመችሽ። አሁንም ቢሆን ቢኒዬን የእውነተኛ ሰው ያድርግልሽ፣ ወረተኛ ሰው አያድርግብሽ። ይበቃል ከዚህ በኋላ። እስካሁን በህይወትሽ በእርግጥ በህይወቷ የመጣ ሰው የለም። ካላዛር ጋርም ያን ያህል ሆድና ጀርባ ነበሩ። ያው ሰው ሁሉ አንድ አይነት አይደለም። ለምን እንደዚህ እንደተፈጠረ ምን እንደሆነ አናቅም። አሁን እሷን እዚህ ጋር እሷ እንዲህ ናት እሷ እንዲህ ማለት አንችልም። ሁሉም ሰው የራሱን የውስጡን የሚያውቀው ራሱ ብቻ ነው። ሁሉም ወንድ አንድ አይደለም። አንዳንዱ ወንድ ለስሜት ተገዢ ነው። አንዳንዱ ወንድ ደግሞ ዝም ብሎ ትዕግስታችሁን ታገሳችኋል፣ ይጠብቃችኋል። ገባችሁ? ሴት ልጅ ደግሞ ምንም ቦታው ሳይኖራት እንደዚህ አይነት ነገር ጥያቄ ከተጠየቀች ያንን ወንድ ትጠለዋለች። ሄሉ ደግሞ እንደምታዩት ያላመነችበትን ነገር ሰው እንዲህ ቢላት ምንም ወደ ኋላ ማትል ሴት ናት። ስለዚህ በፍላጎቷ ባደረገችው ነገር አትጸጸትም፣ አትደራደርም። ግን ደግሞ የማፈልገው ነገር በህይወቷ ውስጥ ልግባ ሲል ቦታ አትሰጥም።
ስለዚህ እኔ አሁን አላዛርን እንዳየሁት መልካም ነገር ነው ያደረገው፣ ግን በሌላ መንገድ በጣም የቸኮለ ይመስለኛል ሳስበው ማለት ነው። ለምን ከእንትና ጋር ከተንሱ ጋር በአንድ ወር ባልሞላው ጊዜ ውስጥ ክንፍ ያለ ወልፍ የሆነ ፍቅር ነው ይዞት ያየ ነው ማለት ነው። አንዳንድ ወንዶች እንደዚህ ናቸው። ያው ስም ማጥፋት አይሆንብኝና እንደው ከሆነ ብዬ ነው፣ ይቅርታ አድርጉልኝ ቅር የሚላችሁ ሰዎች ካላችሁ ማለት ነው። እኛ እናቅም እኛ የሁለቱንም አላዛርም ባለበት ጥሩ የሆነ ህይወት ይስጠው። ሄሉዬም ደግሞ ጥሩ ሰው ነው የገጠማት። እንግዲህ እስካሁን በምናየው የነገን ፈጣሪ ነው የሚያውቀው። በዚሁ መልካም ህይወቷን ትምራ ነው የምለው እኔ በራሴ በኩል። ውድና የተከበራችሁ የሄሉ አድናቂዎች እንዲሁም የአላዛር አድናቂዎችም ልትኖሩ ስለምትችሉ በተናገርኩት ነገር ቅር ካላችሁ እንዳይደብራችሁ ማለት ነው። እኔ ያው ከሁኔታዋ ካደራረጓ ከአክቷ ስለተረዳዋት ነው። እና አመሰግናለሁ ቤተሰቦች። መልካም አዳር ይሁንላችሁ። ባይ ባይ። ወዳችኋለሁ። ባይ